ስለመጡልን እጅግ በጣም ደስ ብሎናል። ማከላችን ስለተገኙ ፍቅራችንን ክብራችንን ልንገልጽሎ ስንዘጋጅ ፈቃደኛ ሆነው በመገኘቱ እጅግ በጣም ምስጋናችን መስጠት እንፈልጋለን። እንግዲህ እዚህ ላይ መጽሐፋቸውን ካያችሁ የእሳቸው ቅድመያት አፄ ዮሐንስ ናቸው። ቅድመያት እንግዲህ አፄ ዮሐንስ አሉ። አባቶቻቸው፣ አያቶቻቸው፣ ቅድመያቶቻቸው ሁሉ በኢትዮጵያ ታሪክ ውስጥ የማይረሳ የማይዘነጋ ሐውልት ያቆሙ ናቸው። ይሄ መጽሐፍ ስለ አባታቸው በጣም ነው የሚነግረን እና እዚህ ላይ የምናያቸው ልዑል ራስ ስዩም መንገሻ ታሪካቸው ደስ ብሎኛል። ለምንድን ነው ደስ ያለኝ? ብዙን ጊዜ እኛ ሀገር ሰው ከመሪ ሲጣላ፣ ግዛት አስተዳዳሪ ሲጣላ አገሩንም ጭምር ያኮርፋል፣ አይታዘዝም። የእርሱ አባት ግን በሚገርም ሁኔታ ያን ሁሉ ግዞት እየደረሰባቸው መገፋት መከፋት እየደረሰባቸው ሀገር በጠራቻቸው ጊዜ ግን አለሁ ብለው ነበረ እና ስለሳቸው እስኪ ከእርሱ አንደበት እንስማ። በ1928 ዓመተ ምህረት ጣሊያን ኢትዮጵያን ለመውረር በመጣበት ጊዜ እኔ ሕፃን ወይ ልጅ የ9 ዓመት ልጅ ነበርኩ። አባቴ እኔ እዚህ አዲስ አበባ ተወልጄ እናቴ የወረኢሉ ተወላጅ የወሎ ተወላጅ ነች። እናቴ ከዚህ ይዛኝ ወደ ትግራይ በሚሄድበት ጊዜ ያኔ በ9 ወር ነው በአገልግል አድርጋ ወደ ትግራይ ከአዲስ አበባ ያወጣችኝ ማለት ነው። ትግራይ መቀሌ አጠገብ 25 ኪሎ ሜትር ርቀት ላይ ደንጓላት የሚባል ሀገር አለ። እዚያ እስከ 4 ዓመቴ ድረስ ተቀምጬ እናቴ በ4 ዓመቴ ታማ አረፈች። በዚህ ምክንያት አባታችን እዚያ የእሷ ነፍስ አባት የሚባሉ የነበሩ ወደ ዘጂ ገዳም ተንቤን ይዘውኝ ሄዱ። እዚያ 1 ዓመት እሳቸው ጋር ዘጂ ገዳም ተንቤን ላይ ለ1 ዓመት ተቀምጫለሁ። ዋሻ ነው። ልዑል ራስ ስዩም አባቴ ከዚህ ተነስተው በመርከብ በምጽዋ አድርገው ወደ አድዋ ሲመጡ ከተንቤን ወደዛ እንድሄድ አዘው እሄዳለሁ። መጀመሪያ ሳገኛቸው የ4 ዓመት ልጅ 1 ዓመት ዘጂ አሁን የ5 ዓመት ልጅ ሁኛለሁኝ። በ5ኛ ዓመቴ ላይ ማን ትባላለህ? ስምህ ማን ነው ይሉኛል። ሰለሞን አልኳቸው። ማን ነው ሰለሞን ያለ? እናቴ። አይ አባቴን ትመስላለህና ከዛሬ ጀምሮ መንገሻ ብያለሁ ብለው በ5 ዓመቴ ነው የተቀየረው። በ5 ዓመቴ 2 ዓመት ከቆየሁ በኋላ 7 ዓመት ሲሞላኝ በዛን ጊዜ መሳፍንቶች የሀገር መሪዎች የነበሩት ልጆቻቸውን ከሕፃንነት ጀምረው የሕዝብ አገልጋይነትን እንዲያጠኑ ያደርጋሉ። በዚህ ምክንያት ልዑል ራስ ስዩም አባቴ በ7 ዓመቴ ደጃዝማች ብዬሃለሁ ብለው የተንቤንን አስተዳዳሪነት ሲሰጡኝ ስሙን የሚሰጡት ገና ተማሪ ሆኖ እንደምንማረው በኤሌመንተሪ ጀመረ እንደዚሁ አስተዳደሩም በዚያን ጊዜ ጀምረው እንድንማር የሚያስተምረን ደግሞ ሞግዚት በሚባል ስለሚሾም ደጃዝማች አማረ ሞግዚት ሆነው እኔ ተንቤን እንዳስተዳድር መጽሐፉ ላይ እንዳለው ምን እንደሚመስል መጽሐፉ ላይ ሁሉ ይታያል። ልዑል አባቴ የግማሽ ትግራይ አስተዳዳሪ ነበሩ። ጦርነቱን ለማየት ማጨው ድረስ ይመጣሉ።
እዚያ ሁነው ራስ ካሳም የጦርነቱን አስተባባሪ እንዲሆኑ ብለው ጃንሆይ ወደ ተንቤን ልከዋቸው ነበረ። ተንቤን የኔ ማስተዳድርበት ቦታ 7 ወር ሙሉ የ1928 ዓመተ ምህረትን ጦርነት ኢትዮጵያ የተከላከለችበት ቦታ እዚያ ነው። በዚህ ጊዜ ደግሞ ትልቅ የጀግንነትና የጀብዱ ስራ ሰርተዋል። 10,800 ፋሽስት በነበረው ወራዴና በጀግነት ከዛ ከዋሻ እየወጣ የፈጠመበት መቃብሩ ወርሰገ የሚባለው ሄዳችሁ ልትጎበኙ የምትችሉበት ቦታ የፋሽስት መቃብር የሚገኝበት ቦታ እዚያ ነው። አሁንም ታሪክ ልካል ይቀረዚ ነው። ራስ ስዩም እንደዚህ ያለ ከፍተኛ ጥናትና ዘመናዊ እንትን አባታቸውም በመጀመሪያው ጦርነት፣ በሁለተኛው ጦርነት ደግሞ ለጠላት መከላከል በእንደዚህ ያለ ዘዴ ተከላክለዋል እስኪሄዱ ድረስ። ራስ ካሳን ይዘው ሲሄዱ ራስ ስዩምን እንግዳ እርሶ ጠላት እንዳይከተለን እርሶ እዚሁ ሊከላከሉ ብለው ራስ ስዩም ተከላካይ ሆነው ቀሩ። ያን ጊዜ ጣሊያን ከቦ እኛን ማረከን እና እኛ ስቅ አቅራቢዎች የነበርነው ልዕልት እመቤቴና እኔ አብረን በጣሊያን ተማርከን አስመራ ገባን። ኤርትራ አስመራ ለ1 ዓመት ተቀምጠን ከ1 ዓመት በኋላ ወደ ጣሊያን ሀገር ሮማ ወስዶ ሙሶሊኒ ስዩም ከመጣ ከተማረከ እሱ ነው የተዋጋን እንጂ ሌላውማ መቼ ተዋጋ? ትናውቀው ነበር። ስለዚህ እሱን ሊመጣልኝ ይፈልጋለሁ፣ እዚያ መቅረት የለበትም አለ። በዚህ ምክንያት ምጽዋ ተሳፍረን በ16 ቀናችን በናፖሊ በኩል ወደ ሮማ ለመግባት በቃን። አይገርምም? በ95 ዓመታቸው እንዲህ 97 ዓመት በ97 ዓመት የነበረውን አስታውሰው እንዲህ መተረክ መቻል አይገርምም? በደርግ ዘመን እርሶ ደርግን ተቃውሞ በረሃ ገብተው ነበረ። በረሃ ከገቡ በኋላ ደግሞ ኢዲዩ የሚባል ፓርቲ ተመሰረተ ወይም ኢድህ። ከዚያ በኋላ በ83 ዓመተ ምህረት የደርግ ስርዓት ሲወድቅ እነ ኢሳያስ አፈወርቂ እነ መለስ ዜናዊ ህወሓት ሻቢያ ብለው ደግሞ መጡ። ግን ፈጽሞ ስምምነት የእርሶ ፓርቲ ከነሱ ጋራ ስምምነት አልነበረው አይደለ? ከኤርትራ ጋር በተገናኘ እሱን መጽሐፎ ላይም ጠቅሰውታልና እሱን ቢነግሩ። ደርግ የተላኩ መላእክተኞች አሉ ይመጣሉ ተብሎ በእኛ በኩል የተላከልን ጽሑፍ አልነበረም። ለአጋጣሚ ጀነራል ጌታቸው ናደው የሚባለው አዛዥ በየሀገሩ ስለ ለውጡ ለማስረዳት ይመጣል። በዚያ በሚመጣበት ጊዜ እኔ መቀሌ ነበር የተቀበልኩት እና እዚያ ተልኬ መጥቻለሁና ያነጋግሩኝ ይለኛል ከደርግ። እሺ ጥሩ ነው ብዬ ቀጥረዋለሁኝ። እዚያ ሲመጣ እኔ ቤተ መንግስት ሆኜ የጠበቅኩት አንድ ትልቅ አምቦሉክ ኢትዮጵያ ትቅደም ኢትዮጵያ ፈርስት የሚለጠፉ ነገሮች ብቻ እሱን ነው ይዤ የመጣሁት ብሎ ያሳየኛል። ኢትዮጵያ ትቅደም የሚል ብቻ ነው ይዘህ የመጣው። ታዲያ ምንድን ነው መልዕክቱ እኔ ጋ እለዋለሁ። አይ ይህንን ለትግራይ ህዝብ እንዲያስረዱልን ነው፣ ኢትዮጵያን ለማስቀደም ነው እኛ እንትን ያለ ኢትዮጵያ ትቅደም ነው በዚሁ ዓላማ አለኝ። የትግራይ ህዝብ ለአጋጣሚ ሆኖ በጂኦግራፊ አቀማመጡ የኢትዮጵያ ጋሻ ነው። መጀመሪያ የሚመጣው ጦር ጠላት
ትግራይ ነው የሚመታው። ትግራይ ደግሞ እየተከላከለ መሬቷ ብቻ ሳትሆን ህዝቧ ያለቁት አባቶቻችን ይህንኑ በማድረግ ነው፣ ኢትዮጵያን በማስቀደም ነው። እኔ እዚህ የተላኩበት ቦታና ስራ የተቻለኝን ያህል ለማድረግ 15 ዓመት ተቀምጫለሁ። ለትግራይ ህዝብ እኔ ኢትዮጵያ ትቅደም የሚለውን ነገር እንደዚህ አዲስ ነገር መጥቷል ብዬ ማስረዳበት ነገር ራሱ ሲሰራ የነበረውና አገሪቷንም በመከላከል ነፃነቷን ጠብቆ የሚኖረው ህዝብ እንደ አዲስ እኔ የሚገልጽበት ነገር የለም። እናንተ የለውጥ ሐዋርያ ሆናችሁ አገሪቱን ከነበረበት ሁናቴ በለውጥ እናድሳለን ካላችሁ እናንተ ናችሁ ያንን መግለጽ ያለባችሁና እናንተ ራሳችሁ የለውጥ ሐዋርያችሁን አመጣችሁ ለህዝቡ ግለጹ። እኔም ግልጽለት 15 ዓመት የነርኩበት ማድረግ የሚችለውን በበኩሌ ከግርማዊ ቀዳማዊ አፄ ኃይለ ሥላሴ በታዘዝኩት መሰረት ፈጽሜያለሁኝ። እንቃጠርና የእናንተ ሐዋርያ መጥቶ ይናገር እለዋለሁኝ። ተስማማን። በዚህ ሐምሌ 16 ነበር የመጣው። ለነሐሴ 1 ወር በኋላ 16 ቀን እንቃጠራለን። አሁን በተቃጠልነው መሰረት መምጣት ፈንታ ከአዲስ አበባም የመጣ የለም። በስምምነታችን አስመራ ካለው ንዑስ ደርግ ስልክ ይደወልልኛል። ከዚያ ተደውሎ አዲስ አበባ ብዙ ስራና ብዙ ለውጥ ስላለን አሁን ለጊዜው ሊላክ የተቻለ መላእክተኛና እንደተስማማን ማድረግ አልቻልንም። እዛው ራስዎን ህዝቡ ሰብስበው ይግለጹ ይሉኛል። እኔ ይህንን እነሱ ያስረዳሉ ብዬ ከየወረዳው 2 ሰው እንዲላክልኝ ብዬ ወደ 600 የሚሆነው የህዝብ መላእክተኞች መቀሌ ይጠብቃሉ። እንግዲህ እነሱ የሚገልጹት ነገር የለም፣ ማስረዳት አልቻሉም ማለት ነው። እኔ ለህዝቡ ማስረዳት የምችለውንማ ገልጽለታለሁ ብዬ ህዝቡን ሰብስቤ በዚህ አይነት ተስማምተን ነበረ። አሁን እነሱ ስላልቻሉ ስለ ኢትዮጵያ ትቅደም እናንተ ታስተምሩኝ እንደሆነ ነው እንጂ እኔ የምገልጽላችሁ ነገር የለኝም። የሚመጣውን ከእግዚአብሔር ጋር መቀበልና ራሱ ደግሞ እንደሌላችሁ ተስፋ አለኝ። አሁን እንግዲህ በየሀገራችሁ ሂዱ ብዬ አሰናበትኩ። ህዝቡን አሰናብቼ እዛ በምቆይበት ጊዜ ጽሑፉ ላይ እንዳለው የሆነውን ነገር ነው የተናገርኩት። እንግዲህ ለተወሰነ ጊዜ ችግርና መከራ መኖሩን ለእኔ በግልጽ የሚታየኝ ተሃባ ህዳተ ምሕረት እስከ መዓቱ ለእግዚአብሔር የሚለውን ኃይለ ቃል ይሰማኛል። አንድ እዚያ ከኔ ጋር ያለው አባት አሉ። እረ እንደዚህ ያለ በግዕዝ ነው የነገረኝ። ለተወሰነ ጊዜ ተሰወር የእግዚአብሔር መዓት እስኪያልፍ ድረስ ይላል አልኳቸው። አይ ይሄ ነገር በጣም ከባድ ነው፣ እንግዲህ አንተም ብትጸልይበት ሁላችንም ብንጸልይበት ይሻላል ብለዋል። አሁን እንግዲህ ይህንን በግልጽ ተነጋግረን ተወያይተን እርምጃ ምን እንደሆነ እንዲሁ ዝም ብለው ተነስተው ያደረጉት መፈንቅለ መንግስት መሆኑን ብቻ ነው ልረዳ የቻልኩት። የዚህን ለውጥ ምን እንደሆነ መግለጽ ያቃታቸው እንዲሁ እኔ እበልጣለሁ በሚል የጀመሩት ነገር ሊሆን ይችላል በሚል አገር ጥሎ ተሃባ ህዳተ ምሕረት ያለውን ነገር
እንግዲህ ወጣ ብዬ በእኔ ምክንያት እንደገና ህዝቡ እዚህ ዋለ እዚህ አደረ እየተባለ ከሚጠቃብኝና ከሚያልቅ እኔ በበኩሌ ብቻዬን ብወጣ ይሻላል ብዬ የተወሰኑ ልጆቼን ብቻ ይዤ ወጣሁኝ። ሱዳን ባለቤቴ ጤና አልነበራትም ያኔና ልዕልት አይዳን መቀሌ ትቻት ነው የሄድኩኝ እና እዛ የምሄድበት ቦታ ሄጄ እዛ ከሄድኩ በኋላ ደግሞ ብዙ የትግራይ ህዝብ እየወጣ ወጣቶችም ሁሉ የወጣሁበት ዓላማ ምን እንደሆነ ለመረዳትም እዚያ በሰላም ህዝቡ እንዳያልቅ በእኔ ምክንያት ያልቅብኛል ብሎ እንደዚሁ ደግሞ ህዝቡ እንዳይገል ብሎ በሚል በምክንያት ብዙ ችግር ሊመጣ ስለሚችል ያንን በማዳን እንትን ለማለት ሞከርኩኝ። ከዛ ውጭ እንደኔ የወጡ የሀገሩ ተወላጅ ኢትዮጵያውያኖች ነበሩ። ከእነሱም ጋር ስንሞክር እነሱም በበኩላቸው ምን ይሻላል ተባለ። በበኩላችን የኢትዮጵያ መከላከያ የሆነ ነገር የኢትዮጵያ ዴሞክራቲክ ህብረት ብለን በዚያ ብናቋቋም ይሻላል በሚል በዚያ ለማቋቋም ሞከር እና በዚያ የኢትዮጵያ ዴሞክራቲክ ህብረት ያልንበት ምክንያትም ደግሞ የዴሞክራሲ አገልግሎት እንዲሁ ዝም ብሎ አምባገነን የሆነ የተሰራውን ነገር ለመቋቋም የሚችልበት ዓላማ እንጂ ህዝብና ህዝብ ለማጫረስ አይደለም። የስልጣን ቅሚያ አይደለም የተደረገው። ያ ትርጉም ሊሰጠው የሚችል ነገር በሚገባ ለሚረዳው ዓላማው እሱ ነው። በዴሞክራሲ አብረን እንስራ ኢትዮጵያ ዴሞክራቲክ ህብረት የምትለው ቃል አብሮ መስራት ተገቢ በመሆኑ ነበረ። በዚህ ምክንያት የተቻለውን ያህል ለማስተዳደር ተሞክረዋል። ያኔ ሁመራ መጀመሪያ መሰማ ለነበረው ኃይል አስተላለፍ እዛ የነበሩትንም በጦርነትና በሰላም ለአጋጣሚ ግጭት ተፈጥሮ መሰማን ለመቆጣጠር ቻል። ከዛ ሁመራ በነበረው ሻለቃ ደግሞ መልእክቱን ዓላማችንን የተናገር ነው። እኛ ሀገራችን በጦርነት እንድታልቅ እርስ በራሷ ወንድም ለወንድሙ እንዲተራረድ አይደለም። አላገባብ በአምባገነን የወሰደውን ህግና ስርዓትን ክዳቱን ይህንን ለመቋቋም ነው። አላገባብም ደግሞ እርምጃ የወሰደው እነዚያ 60 ኢትዮጵያውያኖች በከንቱ አለ ፍርድ ያለቁበት ከዚያ በኋላም ደግሞ ራሳቸው የሰጡትን መስዋዕትነት ያስተማሩት ወታደር ከርቶ ደግሞ እንደዚህ በማድረጉ ይህንን ነው በግልጽ የምንቃወመው በሚል ነገር ሁሉ መስዋዕት አነሳን። የሻለቃው ጦር ከነሙሉ መሳሪያው ከኛ ጋር አብሮ ለመሸበት በቃ። አሁን ያኔ ኢትዮጵያን ሶማሌ ደግሞ በበኩሉ ተነስቶ ሀገራችን ለማጥቃት ሞከረ። ይሄ እኛ የነበረው ፍክክር እስከ መጨረሻው ድረስ በዚያ ጠላት በኤርትራ በኩል ግጭት ያለው ሳያንስ አሁን ደግሞ በዚህ እኛ ስንጨመር ሀገሪቱን የበለጠ ሊበድል ስለሚችል የእኛን እናቁም በሚል ነገር መከላከያችንን አቁመን እዛ በኢትዮጵያ በኩል ባለው ደግሞ የሶማሌውን ወገን እንደሚታወቀው በካራ መራ ላይ ከፍተኛ ድል ተነሳ። በዚህ የሀገሪቱን ከሶማሌ ወረራ ለመዳን የበቃበት እኛ በበኩላችን በነበረን ኃይል ለማቆም በመቻላችን ነው። ከዚያ እንደኛው በኮር ዲፕሎማቲክ የነበሩ አምባሳደሮችም እየወጡ እንደዚሁ በመቃወም ምክንያት ይበዛ እዛ በተቃውሞ በደርግ ተቃውሞ የነበርነውን ለብቻችን ትልቅ ስብሰባ ካናዳ ላይ አካሂደን እዚያም ላይ ቅንጅት የሚባለውን ድርጅት ያቋቋምንበት ምክንያቱ
በእኛው ህብረት ነበረ። በዛው ለመስማማት በቅተን ቅንጅትም በበኩሉ ተከላክሏል። ያው የጦርነቱ ነገር ለመቋቋም የቻልንበት እና የወጣንበትም ዓላማ ይህንኑ አላገባብ ፓርላማውንም ያፈረሰው የህዝብ ስልጣኑን እነዚያም ደግሞ ብዙ ለሀገራቸው ያገለገሉ የነበሩ ጀግኖችና ወታደሮች ካህናቱንም ሳይቀር ጳጳሱንም ፓትርያርኩንም ሳይቀር በጠላት አገዳደል አይነት በመጥፎ ሁናቴ የተደረገ እርምጃ እንጂ የተጠና ባለመሆኑ በዚሁ ምክንያት ያው የግርማዊነታቸውም ህይወት እስከ ማለፍ ድረስ የደረሰበት ከዚህ የበለጠ ሊመጣ ስለማይችል በእንደዚህ ያለ ሁናቴ ነው እኛ ያን ያደረግነው። ይገርማል። በኋላ ብዙም ስምምነት አልነበራችሁም። ቅድም እንዳነሳሁት የእናንተ ፓርቲ ኤርትራ ላይ የተለየ አቋም ነው ያለው አይደል? የእናንተ ፓርቲ ኢዲዩም በኤርትራ ጉዳይ ላይ ከሻቢያም ከህወሓት ኢህአዴግም ጋር የተለየ አቋም እንዳለው ነው መጽሐፉ የሚናገረው። በመግባት በእኛ በኩል እኛ መቼም ዓላማችን ይኸው ኋላ በየበኩሉ በኤርትራም የሚደረግ የነበረው መተባበር እናንተን አብሮ ለመስራት በወያኔም በኩል የተደረገው እርምጃ ከኛ እርስ በራሳችን በነበረው ግጭት ይኖር እንጂ በእርምጃው በኩል ያንኑ ሁላችንም ያወገዝነውን ደርግ ለመዋጋት የበቃንበትና ከዛም እኔም በስደት በነበርኩበት ጊዜ ወደ ሀገር የተመለስኩበት ምክንያቱ በበኩላችን የጋራ ስምምነት አድርገን የሽግግር መንግስት አቋቁመን መስራት ይገባናል በሚል እንኳን እኛ ደርግም ራሱ ይህንን በማመኑ ምክንያት ዝግጅት አዘጋጅቶ እዚያ በዝግጅቱ ላይ በየበኩላችን ማድረግ የሚገባንን ስንጠባበቅ አሜሪካንም መካከል ላይ ገብቶ ነበረ። እዛ ባደረገልን ስብሰባ 15 የምንሆን ድርጅቶች ኢትዮጵያ በየበኩሉ ይሁን እንጂ የፒአርፒም ሆነ ሜሶም ሆነ ልዩ ልዩ ድርጅቶች ነበሩ። ያ ነው እንግዲህ እኛ እዚያ የቅንጅት የሚለውን ኃይል በበኩላችን ያዘጋጀ ነው። አሁን በስቴት ዲፓርትመንት ጥናት አድርገው እነሱ በበኩላችን በሁለት ደረጃ መከፈል አለበት። አሁን መጀመሪያ ደርግ ባለበት ደርግም ተስማምቷል ከእናንተ ጋር አብሮ ሽግግር መንግስት ለማቋቋምና እዚያ የምታደርጉበት ጊዜ ላንድን ከኢትዮጵያ እንገነጠላለን የምትሉና ኢትዮጵያ አንድ ብላችሁ የምትሉት አብራችሁ እናንተና ደርግ በኢትዮጵያ አንድ እምነት ያላችሁ ስለሆነ ምንም ልዩነት የላችሁም። ሽግግር ለማድረስ ቀላል ነው። ከኢትዮጵያ እንገነጠላለን ብሎ የሚሉት ያው የወያኔና ያው እንትን ያሉ ደግሞ በኦሮሞ በኩል የተቋቋመው ክፍል ነበረ። እነዚህን እነሱን ሮማ ላንደን ስብሰባ ተደረገ። አሁን በላንደን ላይ ደርግ እነሱን አውግዞ ወጣ፣ ረግጦ ወጣ ይባላል። አሁን የቀረው የወያኔው ክፍል ነበረ። በዛው በኩል አሁን እንግዲህ ኢትዮጵያን ከእናንተ ጋር አብረን ለመቋቋም ጥሪ አቅርበናል ብሎ በሚል ጥሪ ቀረበ። እዚህ እንግዲህ ኢህአዴግ ማለት ነው። በኢህአዴግ እዚህ ተቋቁመው ተባብረው ታወጀ። በዚህ ምክንያት እኛ ወደዚህ ለመመለስ እድል አጋጠመን። እዚያ ተሰብስበን ተመካከር። የልዩ ድርጅት አመራር የነበረው አዲስ አበባ ድረስ ለመምጣት እና አብረን እዚህ ሽግግር መንግስት ለማቋቋም ሞከርን። የሽግግር መንግስት አቋም ላይ ደግሞ የነበረው ሀሳብ
ለኤርትራ በኩል ያለው ነገር እልባት እንዲያገኝ ተብሎ ሲባል የኤርትራው ክፍል ያው በነበረው እርስ በራሳቸው የነበራቸውን ግጭት እንትን ብለው እዚያ ሪፈረንደም ይደረግ ተብሎ ሲባል በሪፈረንደሙ ላይ የኤርትራው ክፍል አሁን ባለው ሁናቴ ነፃነትን ነው የምንመርጠው ከኢትዮጵያ ጋር መቀላቀሉን አይደለም ብለዋል ብሎ የሚል ነገር ነፃነት ወይንም ደግሞ ከኢትዮጵያ ጋር መኖር ባርነት የሚል ነገር አነጋገር ተጨምሮበት ነበረ። እዛ ላይ እኛ ሽግግር መንግስት አባል ሆነ የተገኘ ነው። በተቃውሞ ክፍል የነበር ነው። መላ አማራ በዶክተር አስራት የሚመራ የነበረውና የኛ ደግሞ የልዩ በኔ አመራር የነበረው ነው። አሁን ያ የነበረው ፎረም እዛ የተሰበሰበው ህዝብ አሁን ለሪፈረንደሙ የኤርትራ ውሳኔ ይሰጠን ብለዋል። ይኸው በዚህ አይነት ያለፈ ግን ምርጫው በሙሉ ከ90% በላይ የመገንጠላቸውን የሚያሳይ ነው የሚል ተነገረን። ለዛ በሙሉ ቤት ነው እጁ ያነሳው። አሁን በአቶ መለስ ያኔ ፕሬዚደንት በነበረበት ጊዜ ተቃውሞ ሳለ ወይ ብሎ ሲል ሁለት ጣቶች ብቻ ናቸው የወጡት፣ የልዩና የመላ አማራ። ምንድን ነው ተቃውሞዎቹ አሉ። ሪፈረንደም ተካሂዷል የተባለው ፎረሙ እኮ አልተሟላም። አንደኛ ኤርትራ ሁልጊዜም ኢትዮጵያ የነበረች ሀገር ነች። በዘመናት ጊዜ ደግሞ በመጣበት ጊዜ ደግሞ የጣሊያን አስተዳደር 60 ዓመት የጊዜያዊ አስተዳደር ደግሞ በእንግሊዝ 70 ዓመት ሙሉ የተዳደረችበት ነው። በዚያን ጊዜ ዩናይትድ ኔሽን እንደዚህ በመስተዳደር ክፍል የነበሩት አገሮች እየተጠየቁ የሚፈልጉትን ነገር ያቋቁሙ ተብሎ በተባለ ጊዜ ማህበረ አንድነት ከሌሎች የኢትዮጵያ የኤርትራ ልዩ ልዩ ድርጅቶች በፊት ቅድሚያ ብልጫ አግኝቶ ከኢትዮጵያ ጋር እንዲተባበር የፈለጉን ስላሸነፈ በሱ በኩል ትቋቋም ሲባል ዩናይትድ ኔሽን ራሱ በዳኝነት በሚያይበት ጊዜ በዛ ሁናቴ እንግዲህ በዚህ አይነት ደረጃ ላይ ደርሷልና ምን ይሻላል ተብሎ ሲባል በበኩሉ አይ እኛ ታዲያ ጊዜያዊ መንግስት የሚባለው ከኢትዮጵያ ጋር መተባበር የሚችልበትን ነገር ፌዴራል መንግስት በፌዴሬሽን ከሆነ በጣም ጥሩ ሊቋቋም ይችላል። 70 ዓመት ሙሉ በሌላ አስተዳደር ቆይቶ አሁን እንደገና በቀዳማዊ ኃይለ ሥላሴ አስተዳደር ይግባ ተብሎ በሚባል በዘውዳዊ አስተዳደር ብቻ መተዳደር ስለሌለበት በፌዴራል ተብሎ በፌዴሬሽን ተቋቋመ። ከ10 ዓመት በኋላ ፌዴሬሽኑ ደግሞ በኢትዮጵያ መንግስት እንደገና እንቀላቀል እንፈልጋለን ብለው በሚለው ሲለወጥ እንደገና ሌላ ችግር መፍጠር ላይ ተቻለ። በዚህ ምክንያት እነዚህ ሁሉ አሁን ፌዴሬሽንስ ትፈልጋላችሁ ወይ ተብሎ የሚለው ምርጫ ውስጥ አልገባም፣ አልተሟላም ያልንበት ምክንያቱ ይሄ ነው። የቢሟላ ኖሮ ህዝቡ ወደ ሰላም ወደ አንድነቱ አብሮ ተመልሶ ሊደርስም የሚገባበት ጊዜ ነበር ብለን ገለጻ ሰጠን። ያው በዛ በኩል የሚጠራው ጸንቶ እንደዚህ አሁን የደረስንበት ደረጃ ለመድረስ በቅቷል። ይሄ ነው በእኛ በኩል። ዛጎል መጽሐፍት ባንክ እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠልም ራስ ልዑል መንገሻ ጌታዬ ራስ ልዑል መንገሻ በአካልም ስላገኘኋቸው በተደጋጋሚ እጅግ አድርጌ አመሰግናለሁ። አንዱ የገረመኝ ምንድነው ራስ ልዑል መንገሻ በአካልም በተደጋጋሚ ሄጃለሁ።
መጽሐፍም አንብቤያለሁ በሚዲያም ሰምቻለሁና በዚህ እድሜ የሚናገሩት ታሪክ አንድ ቃልም ሳይዛነፍ የመናገርና የመያዝ ችሎታ ስላላቸው እግዚአብሔር ለዚህ እድሜ ጸጋ ስለሰጣቸው ለእግዚአብሔር ከፍተኛ ምስጋና አቀርባለሁ። ሌላኛው አሁን ይሄ የትውልድ አደራ የጻፉት የኢትዮጵያ ታሪክ ነው። ስለዚህ በአማርኛ ስለጻፉት ይሄ ታሪክ ደግሞ መሀል ሀገር ብቻ እንዳይቀር ወደ ትግርኛ እንዲተረጎምና ዲስትሪቢዩት እንዲሆን በአክብሮት ጠይቃለሁ። እንደምታውቁት በ1953 የታህሳስ ግርግር ጊዜ ካጣናቸው ትላልቅ ሰዎች መካከል አንዱ ናቸው እሳቸው። ቀደም ሲል ልድገመው የምር ስለማምንበትም ስሜት ስለሚሰጠኝም ነው። ከመሪ ጋር ሲጣሉ ከሀገር መሪ ጋር ሲጣሉ አገራቸውን የሚጠሉ ብዙ ሰዎች አሉ እኛ ሀገር። እሳቸው ግን ከአፄ ኃይለ ሥላሴ ጋር ቅራኔ ውስጥ ገብተው እንኳን ሀገር በጦርነት ሲመታ ምን አገባኝ ይበለው የእጁን ያገኘዋል አሉ። ሀገር ማለት ሌላ ነው፣ መሪ ማለት ሌላ ነው። ልድገመው። እሳቸው እንዳያችሁት ኢዲዩ የተባለ ፓርቲ አቋቋሙ። ካቋቋሙ በኋላ በከባዱ ጊዜ የሶማሌ ወረራ ሲካሄድ አንዳንድ የፖለቲካ ድርጅቶች ከጠላት ጋር ወግነው የኢትዮጵያን መንግስት በሚወጉበት ጊዜ እሳቸውና መሰሎቻቸው ግን ምን ያደርጉ ነበር? ጦርነቱን ጋብ አደረጉት። እንዴ የሀገር ጉዳይ እኮ ነው አሉ። አይታችሁታል? ወሳኝ ስለሆነ ማለት ነው። ይሄን እንደዚህ ከአንድ ሰው የህይወት ታሪክ ውስጥ ምንድነው መወስድለት ተብሎ ይታሰባል። ምንድነው የወሰዱት? ልዑል ራስ ከአባታቸው ምን ወሰዱ ሲባል የሀገር ፍቅር። እንዴት ያለ ፍቅር! ሹመት ሽልማት ፈልጎ የተሻለ ነገር የሚወዳል። ተመሳሳይ የሆነ ቋንቋ እየተናገሩ በዚህ ጉዳይ ግን እኔ ካንተ ጋር እለያለሁ ብሎ መውጣት መቻል ራሱ እኮ ጀግንነት ነው። ለዛ ነው ቅድም ስለ ኤርትራ መልሼ መጠየቅ የፈለኩት። ካገኘናቸው አልቀረማ ወሳኝ ጥያቄ ነው ብለን ስለምናምን ነው። ሌላው በእውነቱ እዚህ ላስታውሰው የምፈልገው በሀገር ወዳድነት ብሎ የሚለው ቃል ብዙ ትርጉም ሊሰጠው ይችላል። በሀገር ወዳድነት ከእድል ጋር አብሮ ሲሄድ እርግጥ የሚተረጎምበት ጊዜ ይኖራል። አሁን ቅድም እንዳልኩት ሉልጌታ ተመልሰው ሀገራቸው ከገቡ በኋላ በጣሊያን ጊዜ እኛ ጣሊያን ሀገር 3 ዓመት ብቻ ነው የተቀመጥነው። አስመራ 1 ዓመት፣ 3 ዓመት እዛ፣ 5ኛ ዓመት የመጨረሻው ጊዜ ከሮማ ወደ አዲስ አበባ መልሶ አገመጣን። እኔ በ9 ወር በሕፃንነቴ ባገልግል የሄድኩበት ሀገር የ12 ዓመት ዕድሜ ሁኜ አዲስ አበባን ለመጀመሪያ ጊዜ ነው ያወቅሁት ማለት ነው። እዚህ ቀበና ቤታችን ነው የገባነው። ከሮማ መጥተን ስንሄድ በመርከብ ቅድም ነግሬያቸዋለሁ። ስንመለስ ግን ከሮማ በአውሮፕላን ነው ያመጣን። እዚህ ከገባን በኋላ 1 ዓመት እዚህ ቆይተን ከዚህ ዱካላ ውስጥ ነበረ መሪው የጣሊያኑ መሪ ስዩም ወደ ሀገር ይግባ አድዋ ሂድ ብሎ ወደ ትግራይ ላከን። አሁን እግዚአብሔር የወሰነው ነገር ነው ሁሉ የሚሆነው። ለስራ ነው ወደዛ የተላኩት። አድዋ ገብተን 1 ዓመት እንደቆየን ጣሊያን የሚለቅበት ዘመን ደግሞ ሁለተኛው ዓለም ጦርነት ይነሳል። በዚህ ምክንያት እንግሊዞች በመጀመሪያው ጊዜ ያረዱትን በአሁኑ ጊዜ ፋሺዝምና ናዚዝምን ሲዋጉ ሂትለርና ሙሶሊኒ በማዕከል ላይ የነበራቸውን እርምጃ በዚህ ምክንያት እንግሊዞች በሱዳን አድርገው ወደ ኤርትራ ይገባሉ። ኤርትራ ገብተው በአድዋ በኩል የመጀመሪያው ጦር፣ ሌላው ግርማዊ ጃንሆይን ከስደት ዓለም ከእንግሊዝ ሀገር ወደ ሱዳን ወስደው በኦሜድላ በኩል አድርገው ወደ አዲስ አበባ ሲመጡ
በዛኛው በኩል የነበረው ኃይል ደግሞ ጀነራል ካኒንግሃም የተባለ የእንግሊዝ ጦር መሪ እየመራ ወደ አድዋ ይመጣሉ። አድዋ ሲገቡ ራስ ስዩምን ያገኟቸዋል። እነሱ ታሪክ እንደማወቃቸው ሁሉ አሁንም እግዚአብሔር ታሪካቸውን እንደገና እንዲያድሱ ሲፈቅድላቸው ጀነራል ካኒንግሃም ራስ ስዩምን እርሶ በመጀመሪያው በጣሊያን ወረራም ጊዜ 7 ወር ሙሉ ተከላክለዋል ለአገረው። አገረውም ደግሞ አንድ ጀግና ይዋጋል፣ መማረክም ቢሆን በጦር ሜዳ የተለመደ እንጂ አዲስ ነገር አይደለም። በዛን ጊዜም ደግሞ ሮማ በስደትና በእንትን አስቀምጦ አሁን እዚህ መልሶት ከተገኙ እኛ አሁን ለሀገር መከላከያ ያመጣነው መሳሪያ አሁን ካነን የሚባል በመድፍ ዋሻውን የሚመታ ብቻ እንጂ ሌላ መሳሪያ የለንም። የህዝብ ወታደር ስለሌለን አዋጅ ይናገሩና ያ ደንበኛው ጠላት ተከላካይ የሆነ ህዝብ በእርሶ አዝማችነት አብሮን ይዝመት ብሎ ይጠይቃቸዋል። ይሄ እድላቸው ነው። በዚህ ምክንያት አውጀው 73,000 ህዝብ፣ ገበሬው፣ ነጋዴው፣ እዛ የነበረው ትግሬ በሙሉ በእሳቸው አዝማችነት ይዘጋጃል። አምባላጄ ነበረ ዱካሊያ ውስጥ የጣሊያን የመንግስቱ መሪ የነበረው የመሸገው እዛ ምሽግ ላይ እንደገና ሁለተኛ ጦርነት ነው። በአድዋ ጦርነትም ጊዜ የነበረ አምባላጄ አሁንም ደግሞ ታድሶ እሱን ዋሻ እየሰራ በትልቅ መከላከያ ነበር ያዘጋጀው። በዚህ ምክንያት ያ 73,000 እግረኛ ምንድን ነው የሚያደርገው? የመድፉን ጥይት ያመላልሳል። ራሱ ደግሞ እዚያ ከዋሻ የሚዋጋውን ጠላት ይሄ እግረኛ ስለሆነ የእኛ ሰው ገደሉን እየወጣ መድፍ ከመታው በኋላ እዛ እየማረከ አብሮ ድል ለማድረግ የበቃው ትልቁ ደግሞ ቁልፍ የሆነው በዛን ጊዜ ራስ ስዩም በአገር ወዳጅነታቸው ሀሳብ ለጀነራል ካኒንግሃም ያቀርባሉ። ምንድነው ያቀረቡት ሀሳብ? አሁን እኛ እናንተ በመድፍ ተኩሳላችሁ፣ እኛም ሂደን እዛ የተቻለንን ያህል በምድር እንዋጋለን። ነገር ግን ዱካሊያ ውስታን እኔም ስለማውቃቸው አንድ ነገር ወረቀት እንጻፍና እንላክላቸው። እጃቸውን ዝም ብሎ ከመተላለቅ ይልቅ ከዛች ከዋሻ ሆነው ጦርነቱም ሁለተኛ ዓለም ጦርነትም እያሸነፈ ስለሆነ ምናልባት እጃቸውን ይሰጡ ይሆናል ብሎ የሚል እሳቸው በጻፉት ወረቀት ካኒንግሃም ልኮ ለዱካሊያ ውስታ በ8 ቀኑ ነጭ ባንዲራ አውጥቶ ድል በማድረግ የበቁበት በልዑል ራስ ስዩም አመራርና በትግራይ ህዝብ እዛ አብሮ በመከላከል ነው። የትግራይ ህዝብ ገበሬ ሁሉ በሙሉ እንዳለ መሳሪያና ንብረት ያኔ ነው ድል ሰጥቶት በድል አድራጊነት የተሰዋ። አሁን የመጨረሻው ድል ያጋጠማቸው እርሶ እኛ በሰጠነው ሀሳብ መሰረት አብረው በአገር ወዳድነት ለአገረው ሊያገለግሉ አገልግለዋል። በእርሶም ሀሳብ በመነጨው ይኸው ድል ለማድረግ በቅተናል፣ ከእኛ ጋር አስመራ እንሄድ ይላሉ። ጣሊያን ኢትዮጵያን የገዛ ጊዜ ለ5 ክፍል ነበር የመደባት። ዛሬ በኢህአደግ 9 እና 10 የሚባለው ክልል በጣሊያን ግን ለ5 ነበረ። ትግራይና ኤርትራን አድርጎ ጎቨርን ኤርትራ ብሎ በአንድ ድርጅት አቋቁሞት ነበረ። ይህ ጎቨርን ሶማሊያ ብሎ በሚለው በሶማሊያ ለራሱ፣ ይህ ጎቨርን አማራ በሚለው ደግሞ ለራሱ እያለ በዚህ አይነት ከፍሎት ነበረ። አስመራ ይዟቸው ይሄዳል።
አስመራ ከሄደ በኋላ የትግራይ ህዝብ እርሶም በዚህ በአሁኑ ድል ማድረግ ከፍተኛ ውለታ ስለዋላችሁ እርሶ የተዋጉበትን ሀገር እርሶ ያስተዳድሩ፣ ቀዳማዊ ኃይለ ሥላሴም አዲስ አበባ አግብተናቸዋል ያስተዳድሩ ብሎ ዲቫይድ ኤንድ ሩል ከፍለ ገዛ በሚለው መልክ ያቀርብላቸዋል። ልዑል ራስ ስዩም በሀገር ወዳድነታቸው ወጉ እንግዲህ እኛ አባቶቻችን ጀምሮ እኔም ራሴ ለአንዲት ኢትዮጵያ ነው የምታገል የነበረው። አሁንም ደግሞ በተሰጠኝ ዕድል ለአንድ ኢትዮጵያ ነው የምከላከለው። አሁን እኔ እንደገና ቀዳማዊ ኃይለ ሥላሴን 5 ዓመት አስተናግዳችሁ ዛሬም ሀገራቸው መልሳችሁ አግበታችሁ እኔ ደግሞ መልሼ ኤርትራና ትግራይን እንትን ብዬ የማስተዳደርበት ነገር የለም ብለውም ቢሉታል። አይ እንግዳ እዛው ኃይለ ሥላሴ ጋር ሄዱ ብሎ መለሳቸው። በዚህ ምክንያት የኢትዮጵያ አንድነትን ጠብቀው ያሳደጉ አንድነትን ያሳዩ ጀግና ሰው ናቸው። በዚህ ሊታወቅላቸው ይገባል። በጣም አመሰግናለሁ። ክቡር የዛጎል መጽሐፍት ባንክ ልዑል ጌታዬ፣ በዛሬው ዕለት በድጋሚ እዚህ ስላገኘሁት በጣም ከፍ ያለ ደስታ ይሰማኛል። እግዚአብሔር ምስጋና አቀርባለሁ። እኔ ብዙ መናገር አልፈልግም፣ ግን ልዑል ጌታዬ መጠየቅ የምፈልገው ከመጽሐፋቸው ውስጥ ያልጠቀሱት ነገር ስላለ ነው። ይህም ደግሞ እኔ መቀሌ በምማርበት ጊዜ እሳቸው ሁልጊዜ ትምህርት ቤት ከመዘጋት በፊት ትምህርት ቤት እየመጡ ንግግር አድርገው አንዳንድ አሳይመንቶች ይሰጡ ነበር። ይህም ማለት ምንድን ነው? በዛ ጊዜ ተማሪዎች ሁለተኛ ደረጃ ትምህርት ቤት መቀሌ ብቻ ስለነበረ ከየአውራጃው ሁሉ ይመጡ ነበር። እንዳ ኢየሱስ ተራራን ቆመው ችግኝ አስተክለዋል። በከተማ ውስጥም ዛፎች እየተከሉ አሰርተዋል። ሌላው መጽሐፋቸው ላይ ስለተጠቀሰ ብዙ አልናገርም። ልዑል ጌታዬ እኔ በቅርብ ነው የማውቃቸው። ከአስመራ ወደ መቀሌ የሚመጣ ተሳፋሪዎች ኩያ እያደሩ ይመለሱ የነበረበትን ሁኔታ ለማስተካከል በመጀመሪያ ተሹሞ ሲመጡ ራሳቸው ግሬደር እየነዱ የመሶቦ ተራራን ቀይሰው ራሳቸው መንገዱን ሰርተው ከመቀሌ ከተማ ወደ አስመራ የሚሄደው መንገድ በመሶቦ አድርጎ ወደ ማይመክደን ከማይመክደን ደግሞ ወደ መቀሌ እንዲመጣ አድርገዋል። በእውነቱ ጊዜያችሁን እሻማለሁ እንጂ ብናገር አይሰለቸኝም ነበር። ሐዋሳ ብትሄዱ የእሳቸው ስም አለ። ባህር ዳር ብትሄዱ የእሳቸው ስም አለ። መቀሌ ብትሄዱ የእሳቸው ስም አለ። አክሱም ብትሄዱ የእሳቸው ስም አለ። ኢትዮጵያ ቅድም እንዳሉት እንደ ቅድመ አያታቸው እንደ አያታቸው እንደ አባታቸው ለኢትዮጵያ አንድነት በደንብ ሰርተዋል። በሚገርመው መንገድ ደግሞ ሰርተው ነው የሚያሰሩት። በተለያየ ሐዋሳም ብትሄዱ በስማቸው የተዘፈኑ ዘፈኖች አሉ። ትግራይ ክልል ብትሄዱ በስማቸው የተዘፈኑ ዘፈኖች አሉ፣ የምስጋና መዝሙሮች። እንደው እርሶን አግኝተን ስለ ማዘመን የከፈሉትን ዋጋ ስለ ልማት ተጋድሎ አለ መጠየቅ ያስቸግራልና ደግሞ እንደመታደል ሆኖ 50ኛ ዓመት እንኳን ሲሞላቸው እነዚህ ከተሞች ተሸላሚ ሆነዋል፣ የክብር እንግዳ ሆነው እና ምን ይሰማዎታል ይህን ሲያስቡ? ለአጋጣሚ መጀመሪያ ላይ ሲሄድ የከብት መጎዳኛ በኦሮሞም በሲዳማም በኩል ባለው እዚያ የሚኖሩት ህዝቦች በሰፊው በከብት ማስተማሪያ ነበር የነበረው። እንግዲህ እንደምታውቁት ሲዳማ ጠቅላይ ግዛት ያን ጊዜ እኔ በነበርኩበት ጊዜ ጥቁር ውሃ ከሚባለው ቀጥሎ ነው ያለው። ከዚያ ወዲህ ያለው ደግሞ የሸዋ ጠቅላይ ግዛት ነበር የሚባለው። በአስተዳደር ከወረዳ ጀምሮ ነው የጀመርኩት። ወረዳ አስተዳዳሪ፣ ከዚያም ደግሞ አውራጃ፣ ቅድም እንደተባለው ተንቤን ራሱ እና ጊዜው ደርሶ ሐዋሳ የተጠየቁበትን ለመመለስ ብቻ
ሐዋሳ ማን የምትባል ነበረች ብላችሁ ስትሉኝ ሐዋሳ አሁን እንደገለጽኳት ነበረች። በድሏ ግን አሁን ሐዋሳ የደረሰችበት ቦታ ሄዳችሁ ስታዩ ለውጡ ከየት መጣ የሚያሳይ ነገር ሊሆን ይችላል። እኔ በደረጃ ሲሄድ ከአምቦ አውራጃ ገዢ፣ ከተንቤን አምቦ አውራጃ ገዢ፣ ከዚያ አሩሲ ጠቅላይ ግዛት፣ ከአሩሲ ደግሞ ወደ ሲዳሞ ጠቅላይ ግዛት ተዛወሬያለሁ። በዛ በመዛወርበት ጊዜ ሲዳሞ ይርጋለም ነበረ ዋና ከተማ አስተዳደሩ። እዛ ስገባ በጣም ቆንጆ ቦታ ነው። አየሩም ሆነ ውሃው እንደ ጊዳቦ የሚባሉ ትልልቅ ወንዞች ግራና ቀኝ የሚሄዱበት ነው። ለአጋጣሚ ሆኖ ግን ለመከላከያ ድርጅት እንጂ ለህዝብ ማሰማሪያና ለወደፊት ከተማ እድገት ሊኖረው የሚችል ነገር አለመሆኑ ተገነዘብኩ። ያ ቦታ በመከላከያ መልክ ይሁን ለጊዜው ማረፊያም ይሁን በክቡር ራስ ደስታ ዳምጠው ጊዜ ነው የተቆረቆረው። ለአጋጣሚ ልዕልት አይዳ ባለቤቴ የክቡር ራስ ደስታ ልጅ ነች እና እሷም የተማረች በመሆኗና ሀገር ወዳድ በመሆኗ እንግዲህ እኔ ለማቀርበው ሀሳብ አብራ ከኔ ጋር እንድትዘምትና የተቻለውን ያህል በጋራ ስምምነት ማድረግ የምንችለው ነገር ሊሆን ይችል ይሆናል በሚል ተስፋ አካፈልኳት። አሁን እዚህ ከገባን ጀምሮ እንደምናየው የተወሰነ ቦታ ነው። ወደ 10,000 ሰው እንኳን ለማስፈር ከተማው አይበቃም ተራራ ስለሆነ። ስለዚህ የሲዳሞ ጠቅላይ ግዛት ደግሞ ብሔር ብሔረሰብ ያለበት ብዙ ጎሳዎች ያሉበት የወደፊት እድገቷም ደግሞ ከፍተኛ የሚሆን ፓን አፍሪካን መገናኛ መንገድ ሲከፈት በኬንያ በኩል ደግሞ በሞያሌ በጣም ከፍተኛ ከተማ ሊሆን የሚችል እድል አለው። ሪፍት ቫሊ በሚባለው የባህር መሰንጠቂያ ባህር ማለት ነው። አሁን ለኢትዮጵያ ከቀይ ባህር ጀምሮ ያለውን እስከ ኬንያ ድረስ ስንጥቅ ያ ወደፊት ምድር ባቡርም ተዘርግቶ ከፍተኛ እድገት ሊገኝበት ይችል ይሆናልና ምን ይመስልሻል ብዬ ሳማክራት እሷም እንደኔ ተገንዝባ አንተ የሚታይህን በሀሳቡ አቅርብ፣ ይሄ ልትሰራ ነው የመጣኸው፣ አንተ ነህ መስራት ያለብህ እንጂ እኔ በበኩሌ አንተ የምታደርገውን አብሬ ተባበራለሁ አለች። ያኔ ይሄ እንደዚህ ያለ ችግር አለ ብሎ ሰው ሲያቀርብ ለችግሩ መፍትሄ እስካልቀረበ ድረስ ችግር ሆኖ ነው የሚቀረው። ስለዚህ ምን ይሁን ነው የሚባለው ለሚባለው አማራጭ ነገር ካለኝ ብቻ ነው ለውጥ ሊመጣ የሚችለው። እንግዲያው ቦታ መፈለግ ጀመርኩኝ። በጥቁር ውሃዎችን ወደ ሲዳሞ ሲገባ ሐዋሳ ሰፊ ቦታ ነው። ለጊዜው ቅድም እንዳልኩት ከብት የሚጎዳኝበት ቦታ ነበር። መሬት ሆኖ መንገድ ላይ ሆኖ ለመቀየስ አይቻልም። ትንሽ ከፍ ያለ ቦታ መፈለግ ነበረብኝ። እዛ መሀሏ ላይ ሐዋሳ ተራራ ያገኘሁኝ። እዚያ ወጥቼ ሳይ በባህሩ ሆነ በጊዜው ስፋት ለከተማ ተገቢ መስሎ ታየኝ። በዚያ ጥናት ለአጋጣሚ ይህንን ቦታ እግዚአብሔር እንዳየው ይሆናል ያደረገው ብዬ ስም አወጣሁለት፣ ታቦር ብዬ። ታቦሩ አርሞኒየም በስመ ዚአከ ይትፌስሑ ብሎ ይላል ቅዱስ ዳዊት። በዚህ ምክንያት ታቦር እንግዲያው
በምን አይነት መስራት ይቻል ይሆናል? ሀሳብ ቀርቦ እስከ ግርማዊነታቸው ድረስ መድረስ ያለበት ከአሁን በፊት ቀርቦ ያልነበረ ሀሳብ ስለሆነ የምደገፍበትን መንገድ ማቅረብ ነበረብኝ እና ጥናቱን ካጠና በኋላ ለሀገር ግዛት ሚኒስቴር ለበላይ ለሆነ አቀረብኩኝ። እነሱም የሰጡኝ ሀሳብ ካለ ይህንን ለማድረግ ብዙ ጊዜም እስካሁን ድረስ የቀረበ ሀሳብ የለም። በበኩላችን አሁን በነበረው መቆየቱ ይሻል ይሆናል የሚል ሀሳብ ነው የሰጡኝ። ይህ አላረካኝም እና በይግባኝ መልክ ጃንሆይ ጋር ቀረብኩ። ግርማዊ ጃንሆይ ጋር ሳመለክታቸው እንዴ እኛም እኮ እንድትማሩ ውጭ ሀገር የተላካችሁም ተምራችሁ አጥንታችሁ አገራችሁ ምን ለውጥ ያስፈልጋታል የሚለውን ሀሳብ እንድታቀርቡ ነው። አንተ ያቀረብከው ሀሳብ አሁን እዚህ ሆኖ ይሁን ብለው ማለት እኔም አልችልም። ለአጋጣሚ እኔም ደጃዝማች ተፈሪ ተብዬ በነበርኩበት ጊዜ ሲዳሞ አስተዳዳሪ ነበርኩ። ደጃዝማች ባልቻ የሚባሉት አስተዳድረዋል። ራስ አደፍርሰው አስተዳድረዋል ትናንትና። አሁን አንተ ስትመጣ አዲስ ሀሳብ አቀረብክ። ይህን ሀሳብ እኔ ራሴ እጄ አይቼ ነው ማረጋግጥልህ ይሁን ብዬ የምልህ እንጂ አሁን ባቀረብከው ብቻ ልቀበል አልችልም። መጥቼ አይልሃለሁ አሉኝ። አሁን እኔ ባየሁት ጃንሆይ እንዲያዩልኝ ማድረግ አለብኝ። እኔ ያቺ ታቦር በእግሬ ነው የወጣሁት። ያኔ አሁን እንደምታዩኝ ሳይሆን የ30 ዓመት ጎረምሳ ነበርኩ። ስንት ዘመን ካለፈው በኋላ ነው አሁን የምንነጋገረው ከእናንተ ጋር። አሁን አይገባችሁ ምንድን ነው የሚያወራው ትሉ ይሆናል። የ30 ዓመት ጎረምሳ ፈለገበት መሄድ ይችላል። አሁን ጃንሆይ ሲመጡ እንዴት የቱኝ ላሳያቸው ነው? መንገድ መስራት ነበረብኝ በመኪና እዛ ላይ እንዲወጡ። መንገድ ሰርቼ እዛ ላይ አዘጋጀሁ። ሁለተኛ ሲዳሞ ያገኘሁት ከሌላው ኢትዮጵያ የተለየ በቀርከሃ የሚሰራ ቤት። እንግዲህ የሲዳሞ እድል እንደዚህ ህዝቡ ሰርቶ ከተገኘ የሀገር ባህሉንም ማሳደግ ይገባል። እኔ ይህንን ለጃንሆይ ዋና መቅረቢያ ይሆነኛል ብዬ አንዲት የሲዳሞ አሰራር በዚያ በሲዳሞች ባላባቶችና ሰራተኞች አሰራሁኝ እና አዘጋጀሁ። ግርማዊነታቸው ተዘጋጅቷል ብዬ አመለከትኩኝ። ግርማዊነታቸው በሰጡት ቃል መሰረት መጥተው አዩልኝ። የሲዳሞን ቤት አይተው በመኪና መንገድ ደግሞ ላይ የሰራሁትን መኪናቸው እንዲሄድ እድል አጋጠመኝ። እዛ ሁነው እኔ ባየሁት አይን አዩት። ይርጋለሙን በደንብ ድሮውንም ያውቁታል። ያቀረብከው ሀሳብ ጥሩ ነው። እስቲ እንግዲህ የሚያስፈልገውን ነገር አንተ በበኩልህ አድርግ፣ እኛም እናስብበታለን አሉኝ። ተፈቀደ ማለት ነው። ይሄ ለአንዱ ደስታ ለአንዱ ሀዘን ሊሆን ይችላል። ምንድነው ሀዘን የሚሆነው? ይርጋለም ለምን ይለወጣል በሚል ነው ያለን። እዚያ ያሉት ሰዎች እውነታቸውን ነው። የኔ አስተሳሰብና የነሱ አልተገናኘም። ግን ሲዳሞ ይርጋለም 25 ኪሎ ሜትር ልዩነት ኖሮት አይደለም። ራሱ ሲዳሞ ህዝብ የሚያስተዳድርበት ወደፊትም አገሩ የሚያርቅበት ነገር ነው። አሁን የምናገረው የስንት ዘመን ወደፊት ነው? አሁን ወደ ደረስኩበት ዘመን ማለት ነው። ይህንን ካጠኑና ከፈቀዱልኝ በኋላ ወደ አዲስ አበባ ይመለሳሉ። እዚህ ከመጡ በኋላ 4 ወር ቆይተን ተጠርቼ አዲስ አበባ እመጣለሁ። አዲስ አበባ ስመጣ ያ እሳቸው ያዩበት ያስተያየኋቸው አይነት
ይሄ እንደዚህ ቢሆን ብዬ ተለዋጩን ሐሳብ በማቅረቤ ምክንያት አንድ አስቀድሞ የሚያይበት መንገድ አለ ብለው በሚል በራሳቸው የሀገር ወዳድነታቸው እና የኢትዮጵያን እድገት እንዴት ይፈልጉ እንደነበረ ለመረዳት የሥራና የመገናኛ ሚኒስትር ብለንሃል አለኝ። ለጊዜው በጣም አዘንኩኝ። ምክንያቱም የጀመርኩት ስራ ብዙ ሐሳብ ስለነበረኝ ያንን ሳልሰራ እንደገና ወደዚህ መምጣቱ ነበር ቅር ያለኝ። በሁለተኛው ግን እንድሰራ አስበው ነው። አንተ ብቻህን ያሰብከውን የመሐንዲሶች አለቃ ስናደርግህ በስራ ሚኒስቴር በዛ ላይ መገናኛም ላንተ ተሰጥቷልና ወደፊት እንደዚህ ያሉት አስተሳሰቦች ይኖሩት ይሆናል በሚል ትርጉምና ሐሳብ ነው ጃንሆይ የወሰኑት ማለት ነው። በተባለው መሰረት መሐንዲሶቹም ተሰጡኝ፣ በእኔ ውስጥ ናቸው። ሐዋሳን በልዩ የጽህፈት ሚኒስቴር ትእዛዝ ሐዋሳ የጀመርከውን ስራ አንተ እንድትቀጥል፣ ምክንያቱም እኔ ስለሆነ ያመነጨሁት ያንን እንዳያቋርጥ የሚሄደው አስተዳዳሪ በሌላ መልክ ሊመለከተው ይችል ይሆናል፣ የጀመርከውን አንተ ፈጽም የሚል ነገር ታዘዝኩኝ። መገናኛ ሚኒስቴር የሚለው ደግሞ ለብቻው ተከፈተ ማለት ነው። የሁለት ሚኒስትር ኃላፊነት ነው ያደረጉኝ። በመገናኛ ሚኒስቴርነቴ ያው የአውራ ጎዳና ኃላፊ በመሆን ነው። የኢትዮጵያ መንገዶች በሙሉ እንዳሉ በእኔ ኃላፊነት ስር ገቡ ማለት ነው። እዚህ መጽሐፍ ላይ የትውልድ አደራ ላይ ካገኘሁት ነገር መካከል አንዱ ስለ ዘርአይ ድረስ ነው። እንደመታደል ሆኖ እንደመታደል ምለው አሁን ያለው ትውልድ መማሪያ መጽሐፎቻቸው ላይ ሳይ የአንድም የጀግና ታሪክ ስለማላገኝ እኔ አብዲሳ አጋን እንደወደው ዘርአይ ድረስን እንደወደው የአንደኛ ደረጃ ተማሪ ሆኜ ነው ስለነዚህ ሰዎች ያወቅኩት እና በቃ ሀገር ማለት ምን ማለት እንደሆነ የገባን አራተኛ አምስተኛ ክፍል እያለን ነው ስለነዚህ ጀግኖች ተጽፎ። እርሶ ደግሞ ዘርአይ ድረስ ያውቁታል፣ የደረሰበትን የሆነውን ሁሉ አይተዋል። እስኪ በርሶ ድምፅ የዘርአይ ድረስን እጁን ከነካ አይኑን ካየ ሰው አንደበት ስለሱ እስኪ እናዳምጥ። ዘርአይ ድረስ ለማግኘት በቃ ነው። ሮማ እንደደረስ በቋንቋውም አስተርጎም ከዚያ በላይ ደግሞ ባልደረባ ያስፈልግ ነበረ። በዚህ ምክንያት የውጭ ጉዳይ ሚኒስትሩ ዘርአይ ድረስ የ20 ዓመት ጎረምሳ ነው በዚያን ጊዜ። በእውነቱ እሱ ባልደረባ ሆኖ ይሰጠናል። ይሄ ባልደረባ ምንድን ነው የሚያደርገው? በቀን በቀን ስንቃችንን የሚመጣልንን ያመጣል። እኛ ጋር ነው እዚያ የሚኖረው። እኔም ያኔ እንግዲህ ወደ 10ኛው ዓመት ላይ የደረስኩ ስለሆነ የጣሊያንን ቋንቋ አላውቅም ነበረ። ጽሕፈቱንም ቋንቋውንም እኔን ያስተምረኝ ነበረ። ይህ ወጣት አስተዋይ ስለነበረ የኢትዮጵያን ታሪክ ለማወቅ ልዑል ጌታዬ ጋር እየሄደ በደንብ አድርጎ በደንብ ማስታወሻ ሲጽፍ ሁሉ ያስታውሳለሁ። ከዚያ በላይ ደግሞ ስንሄድ ልዑል ጌታዬ አብረዋቸው የሚሄዱት መኳንንቶች ይዘው ሄደው ነበር። ደጃዝማች ለምለም ገብረስላሴ የሚባሉ በጣም ጀግና አባታችን ወንድማችን፣ እዚሁ መጽሐፉ ላይ ፎቶግራፋቸው ሁሉ አለ። ፊታውራሪ ዘለቀ ደረጀ የሚባል አብሮ የኔ ሞግዚት ፊታውራሪ መብራቱ የሚባል ገብረ ሚካኤል በእምነታቸው ምክንያት ደግሞ በዘመቻም ቢሆን በስደትም ቢሆን ይሄዳሉ ብለው አንድ ታቦትና የአባታቸው ያኔ
አንድ መነኩሴ አብረው ከኛ ጋር ሄደው ነበረ። በገብረ እግዚአብሔር የሚባሉ እዚያው ጸሎቱን እያካሄዱ ቅዳሴውን እያካሄዱ ልክ አገራችን እንዳለ አይነት አድርገው ነው እዚያ ሰፈራችን የነበረው። እንዴት ነው እንዲህ ያለ ሮማ ላይ ሰፋ ያለ ቦታ የደረሰበት? ሮማ ስዩም መጥቷል፣ ይዘን መጥተናል ብለው ሲነግሩት ሙሶሊኒ ሉላ ስዩምን ያስጠራል እና እዚያ ጀነራሎቹ በሙሉ ግራና ቀኝ ቆመው ይሄ ነው የኢትዮጵያ ተከላካይ ተብሎ 7 ወር ሙሉ አላስገባችሁ ብሎን እኛ በአየርም በምድርም ብንል ወገናችን የእኛን ጦር ራሱ እያስከዳ በዝምድና የወጋንና እዚህ ሮማ መካከል ላይ ይሰቀል ይገባል ብለው ያቀርባሉ። ይህንን ሲያቀርቡ ምኒልክ ማነው ሙሶሊኒ ትልቅ ታሪክ ነገራቸው። ሰማችሁ? እናንተ የምትሉትና እውነተኛው የተለያየ ነው። ስዩም እኮ ከአባቶቹ የመጣው የወረሰውን ጀግንነት ነው የፈጸመው። አያቱ አፄ ዮሐንስ ኢትዮጵያን ለመውረር በምንሄድበት ጊዜ ድል እያደረገ ቢያስቸግር እኛ እኮ ብንተባበር ልንረዳ እንችላለን ብለው ቢሉት ምንድን ነው የምትተባበሩት? ምጽዋ በሬን ልቀቁ እያሉ ከዚያ በራስ አሉላ ገዥነት ቅድም እንደጠቀስኩት ያንን ያስተዳደሩ ስለነበረ በዚያ መሬት ሲስጡን ትንሽ ከፍተኛ ቦታና አየር የምናገኝበት ብለው ቢሏቸው እንኳን መሬት ልሰጣችሁ ጎብኝት ከሀገሬ ስትሄዱ በጫማቸው የያዛችሁትን አፈር አራግፉ ይል የነበረ ነው። አባቱ ደግሞ መንገሻ እንደዚሁ በአባቱ በአፄ ዮሐንስ መስመር ላይ ሆኖ ከፍተኛ ተዋጊና ለሀገር ተከላካይ የነበረ ነው። ስለዚህ እሱም የአባቶችና የአያቱንና አባቱን ፈለግ ተከትሎ ለሀገሩ እንደዚህ ያለ መስዋዕት ቢከፍል ሊመሰገን ይገባል። እሱ እኮ የሀገሩ መንግስት ድል አድርጎ ቢሆን ኖሮ የሚሾም የሚሸለም ነበረ። እኛም ደግሞ ጀግና ነው የምንወደው። እሱ እንደዚህ ያለ ጀግና እንድትሆኑ ምሳሌ ነው መሆን ያለባችሁ እንጂ እንደ ሸፍታና እንደ ተራ ወንጀለኛ የሚቀጣበት ምክንያት የለም ብሎ ከመሰቀልና አንገት ከመቆረጥ አዳናቸው። በዚህ ምክንያት አሁን ወደ 3 ዓመት ያህል ልንደርስ ስንል ዘላይ ደረስ በ2ኛው ዓመት ላይ አንድ ቀን ይመጣል። ይመጣና ልውራስ ስዩም ይፍቀዱልኝና ለአንድ ሳምንት ልለየዎት ነው ይላቸዋል። ባልደረባችን እንደመሆኑ መጠን ምን ልትሆን ነው ሲሉት ስኩዴሪ የተባለው የውጭ ጉዳይ ሚኒስትር ለእናቱ ከኢትዮጵያ መጣሁት ወራሬ ታሪኩን ማየት ያለባችሁ እግዚአብሔር የሚፈጽመውን ነገር እንዴት እንደሚፈጸም ከየትና ምንና ምን እንደሚገናኝ ነው አሁን ታሪኩን መከተል ያለባችሁ። ለእናቱ ወራሬ ስጥልኝ ብሎ ልኮኛል እና ወደ ናፖሊ ይሄዳለሁ ይላል። እሺ ጥሩ ነው ብለው ያሰናብቱታል። እሱ ያንን ጎራዴ እንዳይታይ ይሁን የያዘበት ካፖርት ውስጥ ጎራዴውን ይዟል። አሁን በታሪክ እዛ በነበርንበት ጊዜ አንደኛ ከአክሱም
ወድቀው ከነበሩት ታሪካዊ ሐውልቶች ቅድም ነግሬያቸዋለሁ የኢትዮጵያ ታሪክ ሐውልት እንደሆነ ያን ሀገር ያድን ሲሉ ታሪካዊውን ሐውልት ከአክሱም ጽዮን ለሶስት ከፍለው ከአክሱም ሮማ አምጥተውት ነበረ። መጀመሪያ ያንን ገጥመውት እዚያ የሚያስቀምጥበት ይህን ሐውልት ያደረጉበት ታሪካዊ ቦታ ደግሞ ምንድን ነው? ፒያሳ ዴ ቺንኩዌንቶ የ500 አደባባይ የሚባል ሮማ መካከል አለ። ያ የምድር ባቡሩ እኛ ለገሃር እዚህ እንደምንለው እነሱ ደግሞ ፒያሳ ዴ ቺንኩዌንቶ። ማን ናቸው እነዚያ ቺንኩዌንቶ? ራስ አሉላ በሀገራችን ላይ በኤርትራ ውስጥ ያኔ ጣሊያን ይዞት በነበረው ላይ ይህን ታሪኩን ራሱን የሚያመጣው ምንድን ነው? ያንን እዚያ የመጣውን ፒያሳ ዴ ቺንኩዌንቶ ያሰኘበት እነዚያ ወራሪዎች እዚያ ከምጽዋ ወደ 60 ኪሎ ሜትር ይሆናል ለአስመራ ሲል እዚያ ላይ የሚገኝ ወንዝ ዳር አለ። እዛ በመድረሳቸው እዚያ ላይ ነው የተዋጉት። 500ንም ጨርሰዋቸዋል ራስ አሉላ። በዚህ ምክንያት የኢትዮጵያ ጨካኝነትና የመጀመሪያው ተከላካይነት ለማሳየት የበቁበት ነበር። ጣሊያኖች ደግሞ እነዚያ ያለቁባቸውን እዛ ያለቁትን ታሪኮች ፒያሳ ዴ ቺንኩዌንቶ ያሉበት እነዚያ 500 የእኛ ወታደሮች ያለቁበትን መታሰቢያ ብለው ነው ፒያሳ ዴ ቺንኩዌንቶ ያደረጉት። በዚህ ምክንያት አሁን ከጊዜ በኋላ እዚህ አዲስ አበባ የሚገኘውን የይሁዳ አንበሳ እዛ አምጥተውት ነበረ። አምጥተው ምሽግ እንትን ዙሪያውን መቆሚያ የሚቆሙበትን መሰራት ነበረበት። በቆርቆሮ ታጥሮ ብዙ ጊዜ መቆየቱን አስታውሳለሁ። ከዛ በኋላ ዘርአይ ደረስ ወደ ናፖሊ ለመሄድ ምድር ባቡር ጋር ሲደርስ ያ ተዘግቶ የነበረው ቆርቆሮ ተነስቶ አንበሳው የሚመረቅበት ቀን ነበር። አሁን አጋጣሚዎች ናቸው አሁን እዚህ የሚገናኙት። ይህ ሰው እዚያ ሄደው ባቡሩን ጥበቃ ነው ወደ ናፖሊ ለመሄድ። አሁን እዚያ በሚደርስበት ጊዜ ያ የሚገለጥበትና የሚመረቅበት ቀን ሆኖ ይገኛል። ያልመጣ ፋሽስት የለም፣ ቤተሰብ የለም። በነበራቸው የጀግንነት ታሪካቸውን እነሱ ራሳቸው ለማድረግና ይህንንም የማረኩ መሆናቸውን ድሮ 500 እዚያ ቢፈጅብን እኛ ዛሬ ያንን የፈጀብን ኢትዮጵያዊ ዛሬ እኛ ይኸው እዚህ እንደገና መረሰን ባርክን አምጥተነው እዚህ አቆመነዋል ብለው በሚል ነበረ። ካፖርቱን እንደለበሰ ባቡሩ ነበር የሚጠብቀው ይዘው። ያ ድልቅልቅ ጎን ቀን ያጋጣሚ አንድ ኮሎኔልና 3 ሻለቆች ወደዚህ ወደ ቆሙ ጥቁር አበሻ ይሄዳሉ። እዚያ ሄድና አንተ ባሪያ ይኸውልህ ባርነት የተረጋገጠ አንበሳም ይኸውልህ ማርከን አምጥተነዋል ብለው ይሉታል። ምን እንደያዘ አያውቁም። እሱ ጎራዴ የለበሰ መሆኑን አለሱ ማንም የሚያውቀው የለም። አሁን እንደዚህ የሚሉትን ሰዎች አሁን የጀግንነትን ጀግና ጎራዴውን ይመዝና እንደ ጎመን አንገታቸውን ፊት ለፊት የጎረደ ጣላቸው።
እዚያ ያንደባልላቸዋል። ታውቃላችሁ፣ ሰው በቁመናው እያለ አንገቱ ሲበር ደሞ እንዳንትን ወዴት ነው ብትንትኑ ነው የሚወጣው። ያ ምድር እርስ በራሱ ሲጋጭ ያለቀው ህዝብ ይሄ ነው አይባልም። በዚህ ምክንያት በሩቁ በመሳሪያ ተኩሰው ዘራይ ደረስን በጥይት እግሩን ይመቱታል፣ ይወድቃል። ኋላ እንዳጠና ነው አትግደሉት አትግደሉት፣ ምንም ይሄ እኛ እኮ ያሳደግነው የነበረ ነው፣ ዛሬ ቢታመም ነው አብዶ ነው እያሉ በመኪና ጭነው ሮማን በሙሉ እያዞሩ ያበደ ሰው ነው ይሄን ያደረገው ብያ ጀግንነቱ እንዳይታወቅላቸው ለማድረግ። ለእኛ ግን ለትውልድ አደራ ትልቅ ታሪክ በሮማ ላይ ግላዲያተር ይሉታል እነሱ የራሳቸው ጀግኖች። የእኛ ግላዲያተር ሆኖ አንገቱን ጎርዶ አገሩን በዚያን ጊዜ አንድ ሰው እንኳን ይህን ያህል ሚሊዮን ህዝብ የሆን ነው አንድ ሰው ለሀገር ናፍቆት ታሪክ የሰራልን ዘላይ ደረስ መሆኑን ማረጋገጠው። በጣም ደስ ይላል። በጣም በጣም ትልቅ ነገር ነው። እንዴት ነበር ቆይታችን? ልዑል ራስ መንገሻ ስዩም ስላገኘንዎት፣ ቆይተው ደግሞ ልምዶን ስላካፈሉን፣ ይሄ ራሱ የማስታወስ ችሎታው ራሱ የሚገርም መሆኑን ተረድተናል። የኤሊ እድሜ ይስጠው ብለን እንመኛለን። እኛ እዚህ ፕሮግራም ላይ የሚሳተፉ እንግዶቻችን ይህንን ቀን እንዲያስታውሱበት ታዳሚውን መድረኩን ልብ እንዲሉበት ብለን ሁልጊዜ የምናዘጋጀው አንድ ስጦታ አለ። በታዳሚው ስም እንድሰጦት ይፈቀድልኝ። በጣም አመሰግናለሁ። እሳችሁ ይርገፍ። ሂዱ፣ ከዚህ ሂዱ። እናት ሀገር የሌለው ሰው ድሮም ቢሆን መሳቂያ ነው። የኔ ቢጤ ስደተኛ የአንድነት ትጥቄ የተፈታ ሀገሩን የተነጠቀ ነፃነቱን የተረታ ጠላት ጎዳና በአውደ ዓመት ብቻውን የወደቀ ሰው በዕለት ውርደት ምድር መንከስ የፋሲካ ፍስኩ ብቻ የዋ የሀገር ሕዝብ መተረቱ ዘበት ነበር። በአንበሳ ቆዳ ተኩላ አይቀበር ይላል ሞኝ ገራገሩ፣ ይላል የዋ ባላገሩ። በሮማ አደባባይ ተኩላ በአንበሳችን አናት ወጥቶ እንዲህ ሲወፍር የታይቶት የዋ ወገኔ ተረቱ በፌዝ መሻሩ ቀን የወጣለት ቀን እንዲህ በጊዜው ድንጋይ መስበሩ የአንበሳውን ጋማ ተኩላ ላጭቶ አንበሳ ነኝ ማለቱ ባላንጣ በኢትዮጵያ አርማ ላይ በአውራ ጎዳና መጥፋቱ የታይቶት የዋ ወገኔ ፍረደኝ ወገን ፍረደኝ። እኔ እብድ ነኝ ወይ ጤነኛ? በስደት ያለው ብቸኛ የሀገሬን ውርደት ጠላት ደጅ ማየት አላስችል የሚለኝ የደሜ እሳት የሚያነደኝ ጤነኛ ነኝ ወይ እብድ ነኝ? ወይ እብዶች እነሱ ናቸው እኔን አንድ ስደተኛ ጥቁር ብቸኛ በዓይናቸው ማየት አላስችል ያላቸው በዙሪያዬ እንደ እብድ ውሾች ከበው የሚያናክሳቸው። ፍረደኝ ወገን ፍረደኝ። ዳሩ እኔ ምን ወገን አለኝ? ብቻዬን
ብቻዬን ልጅ መሆን ሞቶ መንቃት ከቶ ምንኛ ተታለል ብልጭልጩን የጠላት ሸሚዝ በየዋህነት ያጠለቅ ልጆኜ ኮረም ወረዳ የጣሊያን ባሊላ ነበርኩ። እግዚኦ አበስኩ ገበርኩ በጠላት ሀገር እንጀራ በስደት ቤት ስንቱን አወቅኩ። ከውርደት በታች ተዋረድኩ አንበሳዬን ተኩላ ሲረግጥ በዓይነ ሥጋ ተመለከትኩ። እግዚኦ አበስኩ ገበርኩ ለግፍ ባህል ታጥቦ ጭቃ ነፃነት የተሸብልቃ በባላንጣ ስደት ምድር ልሆን የጠላቶቼ ዕቃ። እግዚኦ አበስኩ ገበርኩ በልጅነት አለማወቅ ዝቅጠት አሳር የተወላ ተለበለም ቅርታ አድርጊልኝ ኢትዮጵያ፣ ቅርታ አድርጊልኝ ሀገሬ፣ ኮረም የእትብት ሰፈር የሕፃንነት መንበሬ። ቅርታ አድርጊልኝ ኢትዮጵያ፣ እስትንፋሴ እያለ ቆሜ መሳለቂያ ስላረኩሽ፣ ለባላንጣ መዘበቻ መሳለቂያ ስለሆንኩሽ። ቅርታ አድርጊልኝ ሀገሬ፣ አይደግመኝም አይለምደኝም። ለካስ አንቺን ካላስከበርኩ እኔ አንዳችም ክብር የለኝም። ያለ ነፃነትሽ ሕይወት እኔም ሕይወት አይኖረኝ። በቃኝ በቃኝ ማሪኝ አይደግመኝ። ይኸው ዛሬ 1 ዓመቴ ጠላት ምድር ከተሰደድኩ የሮማን ምድር ከረገጥኩ እችንም የመርገም ሐውልት በዓይነ ሥጋ ከተዋወቅኩ አንዲትም ቀን አላስታጎልኩ። በየዕለቱ ነው የምመጣ ህሊናዬን እንድቀጣ የሀገሩን ውርደት መንፈሴ እንዲላበስ እንዲዋሃድ በህሊና ድቀት ገሃድ ማንነቴን እንዳረሳ ራሴን እንዳላዘናጋ የለውም እናት ሀገር የሌለው ሰብአዊ ዋጋ የስቃይ ተማሪ ቤቴ አድርጌ ይሄን ጎዳና ባላንጣን ወገኔ ብዬ በሐሰት እምነት እንዳልጸና መንፈሴን እንዳልሸነግል ያለ ነፃነት ሰውነት ከቶም አለኝ ብዬ እንዳልል የነፍሴ ቁስል ምልክት የሐውልት ነው መርገምቱ የየዕለቱ ማሳሰቢያ መከራ ትምህርት የእሷን ውርደት የእሷን ብሶት በዕለት ዕለት ትንሽ እንዳልሞት ያለ ነፃነት ሰውነት ከቶም የለምና ነፃነት የሀገሩን የመንፈሴን ጉድፍ እንድትጎድፍ የኔ ማሞት እዚች መርገምት ሐውልት ቦታ በየዕለቱ ነው የምመጣ ህሊናዬን እንድቀጣ። እነሆ ጉማ በሀገር ቤት አውደ ዓመት ነው የዛሬው ዕለት። ክት ልብስ የሚወጣበት ቄጤማ የሚነጠፍበት ለፋሲካ መፈሰኪያ ዶሮ የሚታረድበት አበባ የሚዘፈንበት መቼ እንደዚህ መርኮራመት ስደት ኢሻ ባላንጣ ሀገር ጠላት አውራ ጎዳና በር አንድ እኔ ቢጤ ኢትዮጵያዊ የተነጠለ ለብቻ የባላንጣ መዘበቻ የጠላት መዘባበቻ የሚኮንበት ቀን መች ነበር? ቢኖረኝ ኖሮ ሰብአዊ ክብር ቢኖረኝ ኖሮ ነፃነትና ክብር። ታዲያ እኔ ምን ፍጥረት ነኝ? የምን ጉድ ነኝ ስልከሰከስ? ምን ወንድ ነኝ ዘር አይደረስ የአገሬ አውደ ዓመት ያብቃኝ ብዬ ቢሉን ማለት ታዲያ ተወሰኑ ርኩሰት በወኔ እጦት መውተርተሬን ያላበው ውርሴ መርከሴን በግንባሬ ቁልቁል ሸብቄ ግንባሬን በገጼ መንከሴን ከየት ወረሱ ከየት ወረረኝ? አሉላ አላስተማረኝ ያለ አባቴ ያለ ቅርሴ እኮ ማን የበከለኝ? ይሄንን የመንፈስ ዝቅጠት ማን አባቱ ነው የካለኝ? ከቶም አልነበር ባቦስ ይህን መሰል የዝቅጠት ሰው የባት ሀጎስ ሀጽ ይመስክር ያደገኛ ወንድ የአካለ ጉዛዩ ነብር ይመስክር የህላይ ምድር ባታ የበረኞች ጓድ ህዝባዊነቱን የማይጥል የነሳንጎኒቲ ጌታ የጣሊያን ኃይል የት ነው ብሎ ሲል የኢትዮጵያን የበላይነት በቡጢ ከንትሮ የሚያስምል በአንበሳ ክንድ እንደ ሄሮስ ጀርባ ሰባሪ በመደቆስ የነ ባሊያ ቴርጦስ የነ ካርሲልቲን ጌታ ይመስክር ባታ ሀጎስ። ታዲያ እኔ ምን ወንድ ነኝ? ተኩላ በአንበሳ ጋማ ላይ ተንፈራጦ ሲጎሰነስ በባላንጣ አድማስ ስር ወድቆ የሀገሬ አድማስ ሲገረሰስ ፍርጥም ብዬ የማስተውል የራሴን ሰብአዊ መርከስ ጠላት በሳቅ እየተፋ ሐሞቴ ላይ ቀሰቀስ።
በቃኝ። ለካስ ሮማ ውስጥ 1 ዓመት ያቅራብ ነው ያከሳኝ። የአውደ ዓመት ጥም ሳይሆን ከቶም የነጻነት ጥም ነው የጠማኝ። የእኩልነት ሰብአዊ ክብር ጦት ነው እንዲህ የጎዳኝ። በቃኝ በቃኝ በቃኝ። ጠብቀኝ ማርሻል ማሪዮ፣ ዘርአይ ደረስ መጣሁልህ። ካሉላ ያወረስኩትን ማንነቴን ላስተምር፣ እንደ ባታ ጎስ የፋሲካ ዶሮ ላድርግህ። ማርሻሉ መጣሁልህ። ጠብቀኝ ዘረኛ ሁላ መጣሁልህ። የአንበሳና የተኩላ ዘር ልዩነቱ እንዲታይ በገዛ ደም ላጠምቅህ፣ የገዛ ሳቅ እስኪያንቅህ። ኢትዮጵያዊነት ምን እንደው በጎራዴ ላቅምስህ። ዘርአይ ደረስ መጣሁልህ መጣሁልህ መጣሁልህ